ከሰሞኑ እጅግ ክርክር ያስነሳው የምንኩስናን ነገር አንዲት ታሪክ በመናገር ልጀምር። ስለ መነኮሳት አይደለም ነገሩ፣ ግን ለሁላችንም ትምህርት እንዲሆን ነው። አባታችን ቅዱስ ሙሴ ጸሊም ዛሬ አሁን ታሪኩን የምንተርክለት አባት በገዳሙ አርጅቶ ተቀምጦ ሳለ በገዳመ ሲያት ወይም በአስቄጥስ፣ ሲያትና አስቄጥስ ተመሳሳይ ስፍራ ስለሆነ አንድ ሽማግሌ መነኮስ ይታመማል። እጅግ ለብዙ ዘመናት በገድል የኖረ ነው። መነኮሳት ሲያስታሙት ቆይተው ሲያያቸው የድካም ስሜት፣ የመሰልቸት ስሜት ያየ መሰለው። ስለዚህ ማህበረ መነኮሳቱ እንዲሰበሰቡ ጠራና እኔ ለእናንተ ከባድ ሸክም ሆኜባችኋለሁ፣ ስለዚህ ወደ ከተማ ልውጣና ታክሜ ድኜ እመለሳለሁ ይላቸዋል። አብዛኞቹ መነኮሳት በሐሳቡ ይስማማሉ። አባ ሙሴ ጸሊም ብቻ ተቃወመ። ለምን ብሎ ሲሉት ወንድሜ ሆይ አለው ያን ሽማግሌ መነኩሴ፣ ከተማ ከወጣህ የሚጠብቅህ አንድ ነገር ብቻ ነው፣ ትሰናከላለህ አለው። ትንቢት ነገረው። በጣም ተበሳጨ አረጋዊ ያ ሽማግሌ መነኮስ። እንዴት ይህን ሁሉ ዘመን በገድል ኑሬ አካሌ አልቆ ቆዳና አጥንት ቀርቼ ከፈቃደ ስጋ ወገን ምንም የሌለኝ ሰው እንዴት እንዲህ ብለህ እኔ ላይ ትናገራለህ ብሎ ወጥቶ ሄደ። በኋላ እየተከተለ ተው አትሂድ ይለዋል። አባ ሙሴ ጸሊም ተው ገዳምህን አትተው ይለዋል። እምቢ ብሎ ሲሄድ እንኪያስ ድጋሚ እንገናኛለን፣ የምንገናኝ ግን ልጅ ያዝልህ ነው ብሎ ተመልሶ ወደ ባቱ ገባ። ነገሩን ከቁም ነገር የጻፈው አልነበርም። ከዓመት በኋላ ያ መነኩሴ ሕፃን አዝሎ እያለቀሰ ይመጣል። ያ ሽማግሌ አረጋዊ መነኮሳት ተሰብስበው ሊጠይቁትም አልፈለጉም፣ ገብቷቸዋል። ሁሉም ተላቀሱ። ኋላ አንደኛው ብድግ ብሎ አባ ይሄ የተሸከምከው ሕፃን ምንድን ነው አለው። ያለመታዘዝ ፍሬ ነው። ነገሩ ምን መሰላችሁ? ሄደ፣ ከተማ ገባ፣ አስታሙኝ አለ። መነኮሳት ሲመጡ የከተማ ሰው ጠምጣሚ ካህን ሊቃውንትን አይወድም እንጂ መነኩሴ ይወዳል። ለምን ይመስላችኋል? መነኮሳት ከተማ ሲገቡና የመነኮሳት እግር ቱሱ የምትሉ ለምን ይመስላችኋል? ሰይጣን ስላደረባችሁ ነው። 100% ነው የምነግራችሁ፣ እርግጠኛ ሆኜ። ምክንያቱም አንድን ምድራዊ ሰው መነኮሳትን ማክበር አለበት። በትክክል ማክበር ያለበት ግን መነኮሳትን ያልኩ። ለምን ከተማ ከገባ አንድ ሰው መነኩሴም አይደለም። ደህና ዋላችሁ። ከተማ ከገባ አንድ መናኝ ከተሆኑ መነኮስ አይደለም። ጭራሽማ ከተማ የመነኮሰውማ አማርኛ ራሱ እናጣለታለን። አብዛኛው አሁን እዚህ ከተማ የመነኮሰ ብዙ ሶታ ያላቸዋል። እዚህ አባጃሌ የመነኮሰ ምንኩስናን በገንዘብ የገዛ ማለት ነው። ስንት ነው የሚከፈል? 300 ብር ነው 1000 ገብቷል። እንዴት ዋላችሁ? ስንት ገብቷል? እንደዛ እኮ ነው። በዛኛው ወፍጮ ቤት በዚህኛው የምንኩስና ንግድ አለ። ወፍጮ ቤቱንስ አንቃወምም፣ ጥሩ ነው። ወፍጮ ቤቱ ደግሞ በርካሽ ነው የሚፈጩ፣ ጥሩ ነው። እሱን አድንቀናል። ስራ መፍጠር ጥሩ ነው። ምንኩስናን መሸጥ ግን ነውር ነው። ምክንያቱም ምንኩስና ከሚሸጥባቸው ከተሞች መካከል ቁጥር 1 ጎንደር ናት። ለምን እንዋሻለን? ጎንደር ተብሎ ደግሞ በሁሉ እንዳይመካኝ አባጃሌ ተክለ ሃይማኖት ቤተክርስቲያን ነው። ዛሬ ደግሞ አሁን ተክለ ሃይማኖት ናቸው። ምክንያት የሚያደርጓት እናታችን ቅድስት ክርስቶስ ሰምራ ነው። በሐሰት ማለት ነው። በሐሰት ያልተባለ ነገር እንደተባለ አስመስለው ገንዘብ እያስከፈሉ እና መነኩሳለን ይላሉ። የጎንደር ሊቃውንት ደግሞ እያዩ ያጨበጭባሉ። መምህሮቻችሁን ጨምሮ ማለት ነው። ተደባብቀን አይሆንም። እንዲያውም ለማበረታታት የሚኬድበትን ርቀት ስመለከተው ምን ያደርጋል? ሰው ለሰው ተፈራርቶ ሰው ይጠላኛል እኮ ጥሩ አይደለም። መጠላት አይቀርም። ይጠላኛል ብለህ የፈራኸው ሰው ይጠላኛል ብለህ ብትፈራም ከመጠላት አትርፍም። በቃ አለመሄድም እኮ ጥሩ ነው። እውነቴን ነው። ስተት ነው ብሎ መናገር ማንን ገደለ? በዛ ላይ ምንኩስና ስርዓቱ ምንድን ነው? መጀመሪያ አመክሮም ይባላል አይደል? አመክሮ ምንድን ነው? ይሄ ሰው ለምንኩስና ይገባል አይገባም ብሎ ለመለየት ነው አይደለም? እዚህ ቦታ ለመመንኮስ የሚያስፈልጋችሁ ሁለት ነገር ነው። አንደኛዋ
ከነፍስ አባት ወይ ከሰካ ጉባኤ የመንኩስ የምትል ደብዳቤ ወረቀት፣ እሷም በገንዘብ ይሆናል የምትጻፈው። ሁለተኛው ነገር ክፍያውን መክፈል ነው። ትከፍላለህ፣ ትመነኩሳለህ። አሁን ይህም ምንኩስና ይባላል። በተለይ በየቤታችን ያሉ ሽማግሌዎችን አርጅተው አፍጅተው አብቅተው አሞት አፋፍ ሲደርሱ ምን ይላሉ? አመንኩሱኝ። ምን ሊያደርግላቸው? እሳት ውስጥ ለመግባት። የአባ ሙሴ ጸሊም ጓደኛ አባ ስልዋኖስ የሚባል ገዳማዊ ነበረ። ሲጸልይ ቀና ቢል ሰማያት ተከፈቱለት። በእግዚአብሔር የፍርድ ዙፋኑ ፊት መነኮሳትና ሕዝባውያን ተሰልፈው አየ። ጌታችን መነኮሳትን መርምሯቸው አለ። እየመረመረ ሁሉንም እየጠረገ ወደ እሳት ነው የላካቸው፣ ወደ ገሃነም። ሕዝባውያንን ግን ጥቂት ምክንያቱን ሊያገኝባቸውን ወደ ገነት ነው የከተታቸው። ለሕዝባውያን መጽደቅ ቀለል ይላል። አንድ መነኩሴ ምጽዋት ሰጥቶ መጽደቅ እንደማይችል ታውቃላችሁ? አይችልም። ምጽዋት ሰጥቶ ለመጽደቅ ለምን መነኮሰ? ምጽዋት አይስጥ አይደለም። ለመነኮስ ምጽዋት አንድ ስራው ነው። ነገር ግን ብቻውን የአንድ መነኮስ ትልቁ ሀብቱ እዚህ በፊት ነግሬያችሁ እንደሆነ አላስታውስም። አባታችን አባ አርሳኔዎስ በነበረበት ዘመን አንድ መነኮስ ይመጣና አባቴ እኔ የምንኩስና ምግባር የለኝም፣ ስለዚህ ገዳሙን ትቼ መሄዴ ነው አለው። ልጄ ወደ ገዳም ተመለሳለሁ፣ በጎ ካልሰራው ምን ያደርግልኛል አለው። ልጄ ለአንድ መነኮስ በበዓቱ ከመቀመጥ በላይ ሌላ ምግባር የለውም። ሂድ ተቀመጥ፣ ትጸድቃለህ። ይኸው ሕያው እግዚአብሔር ምስክር ነው፣ ትጸድቃለህ። ሂድ ተመለሳለህ። ደስ አለውና ሄዶ ተመልሶ ቁጭ አለ። ያ መነኮስ ግን በሂደት ምግባር ተምሮ ከጻድቃን መነኮሳት አንዱ ሆኗል። የሚገርማችሁ ነገር እሱ ብቻ አይደለም። አባ ሙሴ ጸሊም በበዓቱ ተቀምጦ ሳለ አንድ መነኮስ መጣና አባቴ ሆይ መልካም መነኮስ እሆን ዘንድ ምን ላድርግ አለው። ሂድና በበዓት ቁጭ በል፣ በዓትህ ራሱ ያስተምርሃል፣ እኔ ምንም አልልም ብሎታል። ያ መነኮስ እንደበቃ ነው የምነግራችሁ። በዓቱ እንዴት ነው ያስተማረው? እሱን ስትኖሩት ነው የምትረዱት። በዓቱ ስታስቡት አለት ደንጊያ ነው ይመስል አይደለም። የአንድ መነኮስ በዓት ማለት ቀላል ነገር አይደለም። ህሩያን መነኮሳት፣ ቅዱሳን መነኮሳት፣ ጻድቃን መነኮሳት፣ አባቶቻችን መነኮሳት ክብራቸው ገናና ነው። ልብ በሉ። በእግዚአብሔር ፊት እውነተኛ መነኩሴና አንድ ህዝባዊ እኩል አይደሉም። ማን ይበልጣል? እውነተኛው መነኩሴ ይበልጣል። ነገር ግን አንድ ሰው ሳይገደድ በፍላጎቱ የገባበትን ምንኩስና ከጣሰ በዓቱን ትቶ ከተማ ከገባ ከቶውኑ የመዳኛ ምንም ቀዳዳ የለውም። ታውቃላችሁ፣ ቅዱሳን እንኳን መነኮሳትን ለማማለድ አይቀርቡም። ይህን ማወቅ አለባችሁ። እስከዚያ ድረስ ነው። አይምሰላችሁ። ንገሯቸው፣ መነኮሳት በዙሪያችሁ ካሉ ለምልጃ እንኳ አይመችም። ለምን? የመላእክትን ሕይወት እኖራለሁ ብለው የመንኩስናን ክብርና የመላእክትን ክብር ካዋረዱ ነው የሚቆጠር። ቅዱሳኑንም ያዋርዳሉ፣ መነኮሳትን አባቶቻችን መላእክትንም ያዋርዳሉ። ይህን ማወቅ ይገባል። ለዛ ነው ብዙዎቻችሁ እድመንኩስ እያላችሁ ትመጣላችሁ ለማማከር። መልሴ ምንድን ነው? ብዙ ጊዜ አይሆንም ነው። ይሁን ያልኳችሁ የላችሁ አላችሁ። ይህን የጠየቃችሁኝ ሰዎች አንዳንዶቻችሁ ትታዩኛላችሁ አላችሁ። ከውጭ ሀገርም ብዙ ልጆች አሉ። ለሁሉም መልሴ ምንድን ነው? አይሆንም። ግን አይሆንም ስል በድፍኑ አይሆንም አይደለም። ምንኩስናውን ዝም ብለህ ኑረው፣ እዚሁ ነህ ኑረው፣ እስኪ ታገለው፣ ህይወቱን ኑረው። ከቆቡ ከቀሚሱ ከቅናቱ ራስህን አዘግይ። በምናኔ ያሉ ወንድሞቻችን አሉ 14 15 ዓመት ከፍተኛ ገድል የያዙ ግን ቆብ የሌላቸው። ለምን? ምን ያስቸኩላል? ቆቡ ነናዋላችሁ ያስቸኩላል? አያስቸኩልም እኮ ቆቡ አያስቸኩልም። እና በዚህ ጀመርን። ለምን? ዛሬ ቅዱስ ሙሴ ጸሊም ነው በቤተ ክርስቲያን ታሪክ ከዋክብት ከሚባሉ ቅዱሳን መነኮሳት መካከል አባ ሙሴ ጸሊምን የሚያክል የለም።